ኩላሊትህ ከጥቅም ውጭ ሆኗል ወይንም ፌል አድርጓል ተብሎ በዶክተሮች ተነገረኝ። በዛ ላይ 4 ልጆች እናት በካንሰር ህመም እየተሰቃየች ነው ብሎ አንድ ጎልማሳ ሊባኖሳዊ በአንድ አረብ ሀገር በሚገኝ ዩኤን መስሪያ ቤት ውስጥ ሆኖ ስቅስቅ ብሎ ሲያለቅስ አጋጠመኝ ትለናለች የዛሬ ባለ ታሪካችን። እንግዲህ ምን አለች? ጠጋ ብዬ ጉዳዩን ውስጥ ጠይቆ የሆነውን ነገረኝ። የወላጅ ሞትን ያውቀዋለሁ፣ ስለዚህ ልጆች አንተም ማጣት የለባቸውም በሚል ኩላሊቴን እሰጥሃለሁ ብዬ ቃል ገባሁለት። በዚህም በጣም ተደሰተ። ወዲያው እድሜን ጠየቀኝ። 21 ጨርሼ 22 ገባሁ ብዬ ስለው የመጀመሪያ ልጄ ኩያ ነሽ ብሎ አለኝ አለች። ተደሰተ። በዚህም እንግዲህ ኩላሊቴን ልሰጠው በዝግጅት ላይ ያለው እስቲ እናንተ ቤተክርስቲያን ውሰጂኝ ዘምዘማይ ወይንም ጸበል ልጠመቅ ልጠጣ ብሎ አለኝ አለች። እንዳለውም አደረኩኝ። ወዲያው እውነትም ጸበል ጠጥቶ ሆስፒታል ሄዶ ቼክ ሲያደርግ ኩላሊትህ ደህና ነው፣ ትንሽ ጠጠር ብቻ ነው ያለ ብለው አሉት አለች። በዚህም ተደስቶ ላግባሽ ብሎ ጠየቀኝ ትለናለች። እንግዲህ ምን አለች? እኔ ተወልጄ ያደግኩት ኢትዮጵያ ነው። በ1994 ወላጅ እናቴን በሞት ተነጠቅኩ። በዛው ዓመት ሃይስኩል ጨርሼ ነበርና ወደ ኩዌት ጉዞዬን አቀናሁ። ነገር ግን ኩዌት እንደደረስኩ ትንሽ እንደሰራው ነው ከፎቅ የወደቅኩት። በዚህም አንድ እግሬን ተሰብሬ ወደ ሀገሬ ተመለስኩ። ብዙ ሰርጀሪዎችን አደረግኩ። ትንሽ እንዳገገምኩ እህቴ ቤሩት ትሰራለች እና እስቲ ዩኤን ውስጥ ጽዳት እየፈለጉ ነው ነይ ብላለችኝ። ከአንዳንድ እንግዲህ ተነስቼ ሄድኩኝ። ዩኤን ውስጥ ጽዳት ስራ እየሰራው ነው፣ ይሄንን ሰው ያገኘሁታለች። እንግዲህ ዳነ። ወዲያው ለጋብቻ ጠየቀኝ። ነገር ግን እንግዲህ ጋብቻውን ቶሎ አልተቀበልኩም አለች። ምክንያቱም አንድ ካናዳ የሚኖር እጮኛ ነበረኝ፣ እንጋባለን ተባብለን ወዲያው ነገሩ እንዳይሆን ሆነ፣ ጋብቻውም ቀረ፣ ልጁም ዘጋኛለች። በዚህ ንዴት ላይ ያለው እንግዲህ ከአንዳንድ ትዳሩን ተቀብዬ አገባሁት። ወዲያው ልጅ አረገዝኩ አለች። ምን የመሰለ ቆንጆ እሱን የሚመስል ወለድኩኝ። ወዲያው ትልቅ ጸጉር ቤት ከፈተልኝ። በኮንትራትም ጸጉር የሚሰሩ ልጆች ከኢትዮጵያ አስመጣልኝ። በቃ ኑሮ ቀጠላለች። ሁለተኛ ረገዝኩ፣ ወለድኩ። አጋጣሚ እሱ ሌላ ቦታ ተመድቦ ስራውን እየሰራ እንግዲህ ስራዬን እየሰራሁ እኔም እዚህ በአንድ በተለከፈ ቀን ፖሊሶች መጥተው ያዙን። ህጋዊ አይደላችሁም ብለው ያዙን አለች። ወዲያው ስልክ አስደወልኩለት። በቃ ወደ ሀገር ሂጂና እንደገና ፕሮሰስ አድርጌ አመጣሻለሁ ብሎ አለኝ አለች። ፖሊሱን ሳስደውለው ግን ላውድ ላይ ነበርና በቃ ወደ ሀገሯ እንትን በሏት ምናምን እያለ ሲመናጨቅ ሰማውታለች። ምን ሆነ ነው ብዬ እንትን ስለው በቃ በካንሰር ታማለች አልኩሽ ሚስቴ ከሁለተኛ ነው ከሶስተኛ ኬሞ በኋላ ስለዳነች በቃ እዛ ሁኝና እዛው አግዝሻለሁ ብሎ አለኛለች። በንዴት ልጆቼን ሰብስቤ ወደ ሀገር ገባው። አጋጣሚ የእህቴ እጮኛ የሚያውቀው ጥሩ ጠበቃ ነበር። እንግዲህ ተከራክረው ንብረቴንም አዳኑልኝ አለች። እንግዲህ ይህ በእንዲህ እንዳለ የኖርን ሰውየው በጣም ጸባዩ ተቀየረ። ብዙ ሴቶችን በየሀገሩ አስቀምጧል። ቺተር ነው፣ ይሰድበኛል። ቤት ግዛልኝ ስለው ሌላ ልታገቢ ነው ይለኛል አለች። የምፈልገውን አያረግልኝም። በጣም ያመነጭቀኛል አለች። ለምን ለሴቶች ታረጋለህ ስለው ገንዘቤ ነው ምን አገባሽ ይለኛል አለች። እንደውም የጆሮዬንና አንገቴን የገዛልኝን ለአንድ ሴት አድርጎላት ፌስቡክ ላይ ፎቶ ተነስታየው ለምን አረክላት ስለው ገንዘቤ ነው የሚያገባሽ ነገር የለም ይለኛል። እንዲህ ስቅይት ብዬ የሆነ ሆኖ እየተመላለሰ ኢትዮጵያ ደግሞ ሶስተኛ ረገዝኩ አለች። 3 ልጆች ይዤ ተሰቃየሁ አለች። አንዱ ልጄ ደግሞ በአጋጣሚ ኦቲስቲክ ሆነ። ምን ጠብቀሽ ነበር የኔ ቆንጆ? አንቺ ባገኘሽው መልክ ነው እኮ ያጣሽው። አንቺ ያኔ ላግባሽ ሲልሽ የ4 ልጆችህ እናትስ ምንም እንኳን በካንሰር የታመመች ብትሆንም ሚስቱ ናት። 32 ዓመት አብሯት የኖረው ሚስቱ ናት። ዶንት ፎርጌት። እሱን ሁሉ ጥሰሽ አገባሹ፣ በጎን ልጅ ወለድሽለት። አየሽ? እሱ ደግሞ በተመሳሳይ ሌላ ጋር ሄዶ ልክ አንቺ ሚስቱን እንዳደረግሽ አሁን ደግሞ አንቺን ያደርግሽ ጀመር። this is expected። ሴቶች ይሄንን ነው የምጮኸው። ነግበኔ ነው ሴት ልጆች ትወልዳላችሁ የምለው ለዚህ ነው። ቪክቲም ሆንሽ። አየሽ? ያችን ምስኪን ቪክቲም እንዳደረግሽ አንቺም ቪክቲም ሆንሽ። እና ሴትዮዋ ሰማች በጎን እንዳገባኝ ብዳለች አለች። በቃ ሰውየው እንደውም የፍቺ ፎርጅድ አሰርቶ ይሄው ፈትቻታለሁ ብሎ ሲላት ስታጣራ ፎርጅድ ነው፣ ወደ ቱርክ ነው ምናምን። ጨርቋን ጠቅልላ የ32 ዓመት ትዳሩን ፈታ ሄደች አለች ብድ ብላ።
አየሽ በቃ ሰው የዘራውን ነው የሚያጭደው። እና አሁን ተሰቃየሁ አለች። ደቡብ ሱዳን ነው የዩኤን ሄድ ኦፊስ፣ እዛ ሄድኩ አለች። በረሃ ውስጥ ልጆቹን ይዤ በወባ ተይዘን ስቅይት ብዬ ጡረታ ወይንም ተቆራጩን አስተካከልኩ አለች። እና አሁን ኢትዮጵያ ነኝ፣ መጣ ሄደት ይላል ወይ ጨርሶ አልፈታኝ አለች። ልጆቹ ደግሞ በጣም ይወዱታል አለች። እና ጡረታዬን ሳስከብር ያገዙኝን ኤርትራውያንን አመስግኝልኝ ብላኛለች። እንግዲህ የጻፈችልኝ በጣም ብዙ ነው፣ 1% እንኳን አይሆንም። እኔ አሁን የነገርኳችሁ ያው እዚህ ላይ ረጅም ቪዲዮ ስለማይሆን ነው። ስለዚህ ለእህታችን እንግዲህ አንድ የሆነ ሆኗል። በህይወትሽ ልጆችሽን እግዚአብሔር ያሳድግልሽ፣ ዳግም ሌላ ስህተት ውስጥ እንዳትገቢ። አሁን 37 ዓመቴ ነው፣ እሱ 58 ነው አለች። እንግዲህ ያው እሱ ዱብ ዱብ ጉድ ጉድ ማለቱን አልተውም። እኔ ልጆቼን እያሳደግኩ ወደ ክርስትና ወደ ሃይማኖቴ ተመልሼ ልጆቼን እያሳደግኩ ነው፣ ለእህቶቼ ትምህርት ቢሆን ብላ ነው እንግዲህ በውስጥ መስመር ረዘም አድርጋ የጻፈችልኝ። እንግዲህ ብዙ ትማሩበታላችሁ ብዬ ተስፋ አደርጋለሁ። በእኔ በኩል ውድድ ነው ማረጋችሁ ባይ